ከሌሊቱ 9 ሰዓት ነው የወጣሁት። ያው እንደምትየኝ ያው የብርድ ልብስ ነው የመጣው። ይሄ ለምሳሌ እንዳይበርደኝ ማለት ነው። ስለዚህ እጅግ በጣም ደስ ብሎኛል። የመጀመሪያ መራጭ በመሆኔ ነው በጣም ደስተኛ ነኝ። እንግዲህ ወደ 3 ሰዓት አካባቢ ነው የመጣሁት። ያው ወረፋው እንደምታየው በጣም ብዙ ህዝብ ነበረ። ስለዚህ እኔ አሁን በተከታታይ ነው ምርጫ እየመረጥኩ ነው የነበረው ለባለፉት 2-3 ምርጫዎች። አሁንም የዚህኛው 3ኛ አካባቢ ይመስለኛል እንግዲህ ምርጫ ስመርጥ ማለት ነው። 9 ሰዓት መጥቻለሁ። 9 ሰዓት መጥቻለሁ። ያው ዝግጅት እየተደረገ ነበር። ትላንትና ጀምሮ ነበረ ዝግጅት ሲደረግ የነበረው። ደስ ይላል። ሰውም ደግሞ ለመምረጥ ያለው ፍላጎትና ተነሳሽነት ከወትሮ በተለየ ነው። በጣም ደስ ይላል። ደድሎ ነው ለሁለተኛዬ ነው። ከተወለድኩ ጀምሮ እዚያ ነበር የምኖረውና ለሁለተኛዬ ነው። በጣም ደስ ይላል። እኔ ከ10 ተኩል ጀምረን እዚህ ነበር ለመምረጥ እንግዲህ ያው ከ12 ሰዓት ጀምሮ እዚህ ነው ያለ ነው። ያው እንደምታዩ ነው ሰልፉ። እኔ በዚህኛው መንገድ በተለይም በዚህ ዲሞክራሲያዊ በሆነው መንገድ ሁለተኛ ዙር ስመርጥ ነው። ዛሬ ስመርጥ የመጀመሪያ ነው። አጋጣሚ በጣም ጥሩ ስሜት ነው የተሰማኝ። ያው ለወደፊት ለልጆቻችንም ለራሳችንም ትክክለኛው ምርጫ መምረጥ ለሀገራችንም ለሰላምም ለማህበረሰቡም ትልቅ አስተዋጽኦ ማድረግ ነውና በጣም ደስተኛ ነበርኩኝ። አጋጣሚ ደግሞ ሆኖ ነፍሰ ጡር ስለሆንኩ ቅድሚያ ሰጥተውኝ ለአዛውንቶችም ለአካል ጉዳተኞችም ለነፍሰ ጡሮችም ቅድሚያ ተሰጥቶ ነበርና እሱም ደግሞ በጣም የበለጠ የሚያስመሰግን ነው። ምርጫ ጣቢያችን እድሜ 88 ነው። ስታሰብ ጀምሮ ያሰብኩበት ጉዳይ ነው። እድሜ የደረሰ ሰው በሙሉ መምረጥ አለበት። እኔም መምረጥ አለብኝ አስቤ ሰራተኛዬንም አንድ ሁለት ዘመዶች ያለው እነሱን ሂዱ ተመዝገቡ ብዬ እዙ ቀበሌ ተመዝግቦ ገቡ። ዛሬ በ12 ነው የላኳቸው። በጣም ደስ በሚል አምኖበት መምረጥ አለብኝ ብሎ በከፍተኛ ደረጃ መሰለፉ የኢትዮጵያ ሕዝብ ለዚህ ምን ያህል እንደጓጓ መርጬ ሰው ያስተዳድረኛል የሚመርጦ ይሆንልኛል የሚለው የዲሞክራሲ መንፈስ በውስጡ ምን ያህል እንዳደረ ያሳያል። ይሄ ያስመሰግናል። የሚፈልገውን ፓርቲ ሀገርን የሚመራውን ፓርቲ እኔ ያስተዳድርልኛል የሚለውን ፓርቲ ይወክለኛል የሚለውን መራጭ ማነው ፓርቲ ለመምረጥ ነው እንግዲህ እዚህ የመጣሁትና ለዛም ነው ምርጫውን በተገቢ ሁኔታ ጠብቄ ሰዓቴን ጠብቄ ለመምረጥ የፈለኩት። በቀጣይ 5 ዓመታት ያው ይመራናል የምንለውን መሪ ለመምረጥ ያው የተሻለው በራሴ ማለት ያው ገምግመሽ ማኒፌስቶን አይተን ገምግመን የተሻለውን ለመምረጥ ድምጻችንን ለመስጠት ነው የመጣ ነው። ፍላጎት በፍላጎታቸው የሚፈልጉት ለሀገራችን ለኛ ይሆናል የሚሉትም በራሳቸው ምርጫ የሚፈልጉትን መምረጡ ራሱ እድለኛ ናችሁ ይላል። ሀገሪቷ አሁን ያለችበት ሁኔታ በጣም በለውጥ ሂደት ውስጥ ነን ያለ ነው። ስለዚህ ከምንመርጠውም ሰዎች ደግሞ ይሄንን ወደፊት ተግባራዊ አድርገው አዲስ አበባን በጥሩ ሁኔታ ለሀገራችንም ደግሞ የምንመርጣቸው የተወካዮች ምክር ቤት ያሉት የተሻለ ሀገሪቷን አንድ እርምጃ ወደፊት የሚያደርጉልንን ብዬ እጠብቃለሁ። እንግዲህ የሀገሪቷን ሰላም የሕዝቡን አንድነት የሚያስጠብቅና የሀገሪቷን ልማት የሚያፋጥን እንዲሆን ነው የምመኘው። ያንን ለማድረግም ነው እየመረጥኩ ያለሁት። ሀገራችንን በተሻለች ሁኔታ እስካሁንም ልማት ሁኔታው ጥሩ ነው። ከዚህ በተሻለ ደግሞ ሀገራችን ለውጥ እንዲያመጣና የተሻለ የኑሮ ደረጃ እንዲኖረን ነው የምመኘውና ያን ያደርጋል ብዬ ያመንኩበትን ፓርቲ ደግሞ ለመምረጥ ተዘጋጅቼ መጥቻለሁ። በፊት የነበሩ ምርጫዎች ይሄኛው ለየት የሚያደርገው ምንድነው? አንደኛ ይሄ ምርጫ ቅስቀሳ ላይ ማለት ነው። የምርጫ ቅስቀሳ ላይ ተፎካካሪ ፓርቲዎችም ሆነ የገዢው ፓርቲ እንደፈለገ ነበር ሲቀሰቅስ የነበረው።